የምሩኝ አምሮብኛል። ቦታ ሂዱ ነው የምሬ ነው። እዚህ ጋር አምጥቼ እንተልልበታለሁ ማለት ነው። እናወራበታለን። ማርያም እውነቴን ነውና እንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም። ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ። ውድ ሀገሬ ልጆች እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ውድ የሀገሬ ልጆች ኢትዮጵያውያን ተመልካቾቼ ማለት ነው። ይሄን ቪዲዮ እስከ መጨረሻ ድረስ እዩ። በተለይ የሆነ ሰው ደጋፊዎች ማለት ነው እስከ መጨረሻ ድረስ ቪዲዮውን እዩት። ኦኬ። እና ግን ከዛ በፊት ላይክ፣ ኮሜንት፣ ሼር በማድረግ ከጎን ሆኑ። በተለይ የአብርሽ ደጋፊዎች ግን የት ናቸው? አለው በሉኝ። እሺ ኮሜንት ላይ ማለት ነው። እና ይሄንንም የዛሬም ቪዲዮ ተንተርሳችሁ ማለት ነው አስተያየታችሁን ጻፉልኝ። ኦኬ የምሬ ነው። ትክክለኛ አሪፍ የሆነ አስተያየት የጻፈ ሰው ቀጣይ ቪዲዮ ስሰራ ቪዲዮአችሁን ጽሁፉን የጻፋችሁትን ቴክስት እዚህ ጋር አምጥቼ እንተልልበታለሁ ማለት ነው። እናወራበታለን። ማርያም እውነቴን ነውና እስቲ እናንተ ምን ታዘባችሁ? ሩታ ምን አይነት ሰው እንደሆነች በቃ አላል ሳትሳደቡ በጨዋነት ማለት ነው። ጨዋ በሆናችሁ ምክንያቱም አብርሽ ጨዋ ነው። የአብርሽ ደጋፊ ሆናችሁ የሩታም እንደዛው ጻፉ። ሩታ እኮ እንደዚህ ስለሆነች ነው ምናምን ብላችሁ እናንተም ጻፉ። ከእናንተም አንድ ኮሜንት ከአብርሽ ፋሚሊም አንድ ኮሜንት ወስጄ እሱ ላይ ቪዲዮ እሰራለሁ ማለት ነው። ማለት ቪዲዮ ሰራ ወስጄ እንትን አስተያየት እንሰጥበታለን እና ጻፉ እኮ አሪፍ ሩታ እንደዚህ ስለሆነች ነው። አብርሃም እንደዚህ ስለሆነ ነው። ከአብርሃም ፋሚሊም ከሩታ ፋሚሊም ማለት ነው ጻፉ እና እንደዛ እያልኩኝ እስቲ ወደ ዛሬ ቪዲዮ እንግባ። የዛሬ ቪዲዮ ያው መግቢያ ላይ እንዳያችሁት የቆዩ ቪዲዮ ናቸው። በእርግጥ ግን ዛሬ አዲስ የሚለቀቁ ቪዲዮዎች በኋላ ላይ ከተለቀቁ ምናልባት እንትን ልል እችላለሁ እንጂ ዛሬ በጣም ቢዚ ነኝ። ለመናገር አይመቸኝም። ይሄ ቪዲዮ ራሱ ቅርጽ ማርያምን ድክም ብሎኝ አይኔ ምናምን እንትን ብሎት ደክሞት ማለት ነው መቅረጽ ስላለብኝ ነው የምቀርጸው ማለት ነው። እስቲ ቪዲዮውን አብረን እንመልከት። ሩታ ምን ያህል ባለጌ እንደሆነች እንድታውቁ ነው። ሶሪ እንግዲህ ለአባባሌ። አሁን እንደኔ እንደዚህ አይነት ሸንቃጣ ሴት ከየት ታገኛለህ? እስቲ ተመልከተኝ። የምሩኝ አምሮብኛል። እቴን ነው የምላችሁና ማለት ነው አብርሃም እንዴት እንደሚያሳዝነኝ እስቲ እንግዲህ የሩታ እንዲሏት ሩታ እንዲላ የምትሉ ሰዎች እስቲ ሩታችሁን እዩት። ይሄንን ድራማ አይታችኋል ከዚህ በፊት አይደለ? አብርሃም ላይ ምን እንዳደረገች ምን አይነት ነገር እንዳራመደች ታውቃላችሁ። እነሱ አብሮ ይሆናሉ አንቺ ኝኝኝ የምትሉ ሰዎች ስላላችሁ ነው። እኔ አብርሃም ማለት ሩታ በጣም እባብ ሰው ስለሆነች ነው በነገራችን ላይ ገባችሁ እንጂ እውነት ሩታ አብርሃምን ፈልጋ እኛ ትላንትና እንዳልኳችሁ እኔ አብርሃምን አላገባም ገባችሁ። ለአብርሃም አትሆንም ብዬ አስረግጬ የምናገረው ነገር በፊት ካደረገችው ነገር አንጻር ነው ገባችሁ። የሆነ ሰው የምትወዱት ሰው ማለት ነው ልቡን ምንድነው የተጣላችሁ ጊዜ እንደምትታረቁ ሆናችሁ ተጣሉ የሚባል አባባል ታውቃላችሁ? ሰምታችሁ ታውቃላችሁ? በሰፈራችሁ ሲወራ ታውቃላችሁ ብዬ አስባለሁ። እሱን የምታውቁ ከሆነ እሱ እንደዚህ እንደ አሁን ያሳየኋችሁ ቪዲዮ ኦር ደግሞ አሁን እንደምታዩት እስቲ አሁንም ላሳያችሁ። አሁን እንደምታዩት እኔ ወድሃለሁ፣ እኔ አፈቅርሃለሁ፣ የልጅህ እናት ነኝ ምናምን እያሉ እየሳሙ ኦኬ። ልብ መስበር አይደለም ኦኬ። ገባችሁ? የሆነ ሰው በቃ እንዴ ማለት ጋይዝ እኔ አላቅም። አሁን ለምሳሌ ቤተሰቦቻችሁ ባዳ የሆነ ሰው እንኳን ያኔ እንደ ሀገራችን ወራር እና ባዳ የሆነ ሰው በቃ አትገናኙም እኮ። ባዳ የሆነ ሰው በቃ ባዳ ነው። ከተጣላችሁ አትገናኙ ትችላላችሁ። ግን የተዋለደ ሰው ከሩታ ጋር እንኳን ከኔ ጋር እንኳን ቢለያይ ልጃችን ያገናኘናል ብላ ማሰብ ትችል ነበረ። ገባችሁ? እንደዚህ አይነት ቪዲዮ
መስራት አልነበረም። እሺ የሆነ ሰው ካጠፋ ከዛ ሰው ጋር ተያይዘን ነው መጥፋት ያለብን ብላችሁ ነው የምታስቡት? እንደዛ የምታስቡት? እንደዛ ልክ አይደለም። እና በጣም የሚደብር ነገር አብርሃም ላይ ሰርታለች ሩታ። ከዚህ በፊት ልቡን ሰብረዋለች። አሁን ዛሬ አብርሃም በቃ እሺ ከሩታ ጋር ልሁን፣ ሄርሜላ አንቺን አልፈልግሽም፣ ሄርሜላን በቃ አልፈልግሽም። እስቲ እንስማው ይሄንን ቪዲዮ አብረን አሁንም ማለት ነው። ከኔም ከባሌ ህይወት እንድትወጪ እንፈልጋለን። የት ጓሩ ባልሽ አልገባኝም። ይኸው አጠገብሽ ከአንቺና ከአብርሃም ህይወት አጠገብሽ ቆሟል። ማለት ነው። በጣም ነው ያሳዘነችኝ ጋይስ። የበፊቱ ጥፋት እኮ ጥፋት ሊኖር ይችላል፣ አብርሃም ጋር ችግር ሊኖር ይችላል። ግን ደግሞ የሆነ ሰው አጠፋ ብላችሁ እናንተ ከዛ ልባም ሴት የምትባለው ሴት ታዲያ እንደዚህ አይነት ሴት ናት? እንደ ሩት አይነት ሴት ናት? ጥፋትን በጥፋት ይመለሳል? ጥፋት በጥፋት ይስተካከላል? እንደዛ ያደረገች ልጅ እያላት በመሀላቸው ልጅ እንዳለ እያወቀች እንደዛ አይነት አብርሃምን በቃ እቺን ልጅን ሄርሜላ ከዚህ በኋላ አንፈልግሽም ከባለ ህይወት ውጪ ብላ ሄርሜላን አስወጥታ ከዛ በኋላ ደግሞ ምን እንዳደረገች ምን እንደ በስመ አብ ወልድ መንፈስ ቅዱስ። እኔ በዛን ሰዓት ሩታ ላይ ቪዲዮ አልሰራም ነበረ ጋይስ። ግን ከጓደኞቼ ጋር ራሱ ሳወራ ወይኔ መጀመሪያ አካባቢ እንደዚህ በመሆኑ ትዳሯን ለመመለስ እውነት መስሎኝ ማለት ነው ደስ ብሎኝ ነበር። እውነት ለመናገር ደስ ብሎን እናውራ ነበረ እውነት መስሎኝ። ግን እኔ ሰው በጣም ከባድ ነው ጋይስ። እውነት ለመናገር እኔ ለአንዳንድ ሰው ለሁላችሁም ለራሴም ጭምር የምናገረው ነገር ማለት ነው ከሆነ ሰው ጋር ስንጣላ ስሜታዊ ሆነን መጥፎ ነገር ምክንያቱም የሆነ ሰው በዱላ ሲመታችሁ ቁስሉ ይድናሉ። ሊድንም ይችላል ላይድንም ይችላል። ግን እንትን ትሉታላችሁ። ግን ንግግር ማለት ነው ጋይስ ዘለዓለማችሁን ከአእምሯችሁ ውስጥ አይጠፋም። እኔ በፊት የተደረኩት ነገር በፊት ሰው ያደረገኝ ነገር ማለት ነው ጋይስ ኢትዮጵያ ያለው ብዙ ነገሮችን አሳልፍ ያለው ነው። ሰው ያደረገኝ ነገር ሁሌ ነው ትዝ የሚለኝ በአይምሮዬ ውስጥ ማለት ነው። ሁሌ አልፈልገውም እኮ ያን ነገር ማሰብ፣ ግን በቃ ይመጣልኛል። እና ንግግር በጣም ነው የሚሰብራችሁ። ምንድነው ቃል ይሰብራል። ቃል በጣም ከባድ ነገር ነውና ስንናገር ለምንናገረው ነገር እንጠነቀቅ ባይ ነኝ። የምናደርገው አሁን እኔ እንጃ። እኔ በጣም ሩታ ጋይዝ እስቲ ማንም እኮ ሩታን አይጠላም። እኔም እውነት ሴት ናት፣ እንደ ሴትነቷ አከብራታለሁ፣ ወዳታለሁ። ግን ከዚህ በፊት አብርሃም ላይ ያደረገችው ነገር በፍጹም ልክ አይደለም። ገባችሁ? ወንድ ልጅ ላይ እንደዛ አይደረግም። ማንም ሴት ላይም እንደዛ አይደረግም። እውነት ሴት ላይም አይደረግም፣ ወንድም ላይ አይደረግም። በጣም አምባገነን ናት ሩታ፣ በጣም ማለት ነው። በጣም አብርሽ የሆነ ጥንቴ ነገር ካደረገ ጥር ነው የምታለው። ሴት እንደዛ አይደለችም እኮ። ትንሽ ፍቅር ከተሰጣት አብዝታ ነው መስጠት ያለባት ሴት ልጅ አይደለ? ሩታ ጋር ግን እሱ ነገር የለም። እና እንደዚህ አይነት ሴት ጋር እንደዚህ አይነት ድራማ የሰራች ሴት ጋር አብርሃም ተመልሶ እንዲሆን ይሁን ምናምን ሩታና አብርሃም አብሮ ይሆናል ምናምን የምትሉ ሰዎች ይሄንን ቪዲዮ አስታውሱት። አሁን ቀጥሎ የሚያሳያቸው ቪዲዮዎች አሉ፣ እነሱንም አስታውሱት እሺ። እኔ አብርሃምን አላገባም፣ አሁን ደጋግሜ ነው የምነግራችሁ። ግን በቃ ለአብርሃም የምትሆነው ሄርሜላ ናት። ከሄርሜላ ጋር አብሮ ቢሆኑ መልካም ነው ብዬ ነው የማስበው እኔ። ምርጫው እንግዲህ እሱ ነው። ትላንት አብርሃም እውነት አሁን ከሩታ ጋር ተመልሶ ከሆነ በቃ እኔ ለሷ ፍቅር ኖሮት እንኳን ሳይሆን ለልጁ ሲል ሊሆን ይችላል እንጂ ለእንደዚህ አይነት ሴት እንደዚህ አይነት ድራማ የሰራች እሱ ላይ የተጫወተች እንዴት አይነት ስሜት አብርሃም እንደተሰማ ምታዩት ይሆናል። አሳያችኋለሁ እንዴት አይነት ልብ ስብራት አብርሃም ላይ እንደደረሰ ማለት ነው። አሁን አሳያችኋለሁ፣ ታዩታላችሁ። እስከ ቪዲዮ ፍጻሜ ድረስ ብቻ አብራችሁ ቁጭ ብላችሁ አዳምጡ፣ የትም ሳትሄዱ ማለት ነው። ከዛ በኋላ ትደርሳላችሁ ኮሜንቱም ለመጻፍ። የትም አይሄድባችሁ፣ ማንም አይቀድማችሁም። ኮሜንት ለመጻፍ አትሮጡ።
ኦኬ ቁጭ ብላችሁ ቪዲዮውን እስከመጨረሻ ድረስ አዳምታችሁ ከዛ በኋላ ይሄ እንደዚህ ስለሆነ ነው ሩታ እንደዚህ እንደቀደም እንደተናገርኳችሁ ጻፉ እና እሱም ላይ ደግሞ እንመለስበታለን ማለት ነው። እንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። የምርክና አብርሃም ሩታ እንደዚህ አይነት ሰው ናት። አብርሃምን እኔ እወድሃለሁ፣ እኔ ልክ እንደ በፊቱ አይነት ህይወታችንን እንድንቀጥል እፈልጋለሁ፣ እኔ ካንተ ጋር መሆን ነው የምፈልገው፣ እኔ ያላንተ ልጃችንን አብረን በፍቅር እናሳድግ ብለሽ አብርሃምን አባብለሽው ወንድ ልጅም አይደል እና እንደዚህም ደግሞ እንዲሁም ደግሞ የመጀመሪያ ብዙ ትዝታ ያላችሁ ሰዎች ናቸው። ኦፍ ኮርስ እሱ ማይካድ ነገር ነው። አባብለሽው ጋይስ ለማመን እንኳን ይከብዳል እኮ ማለት እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። ሰው ልጅ ግን በጣም ከባድ ነው ለመናገር፣ በጣም ከባድ ነው። እየሳመ ነው ሰው የሚገላችሁ። በነገራችን ላይ ሰው እየሳማችሁ ነው የሚገላችሁ። የሆነ እኔ ፐርሰናሊ ማለት ነው የሆነ ሰው ተቃርቼው ሰድቤው ምናምን ኔቨር ኤቨር ማለት ነው ኔቨር ኤቨር ያሰውን አላምነውም። ጌታ ምስክሬ፣ እውነቴን ነው አላምነውም በፍጹም። ሰድቤው እንደዚህ አይነት ነገር አልሽበት ያ ሰው እንትን ነው ብዬ ምናምን አላምንም። እኔ ማለት በግል ዋላ ስለ ራሴ ስናገር ማለት ነው። ግን አብርሃም እንደዛ ምናምን ስታሻሸው በቃ እውነት መስሎት ከሷ ጋር በእርግጥ የዋ ስለሆነ ነው እሱ የዋነቱ ማለት የዋ ስለሆነ ነው እንጂ የትኛው ወንድ ነው እሺ ብሎ ከሷ ጋር እንትን የሚለው? አንድም ልጅም ስላለው የልጅ ያጓጓል። ከዚህ በፊት ልጅ ስላልነበረው ልጅ ያጓጓል። ያንን አይቶ እሺ በቃ አብረን እንሆን ካልሽ ማለት እሱም ያው ከዛ በፊት ያጠፋቸው ጥፋቶች አሉ አይደለ? ሁላችንም የምናውቀው እሱን ሁሉ ቅር ብላኝ። የትኛው ሴት ናት ታዲያ ጋይዝ? የሆነ ሴት ከአብርሃም ጋር ሆና እንደዚህ ብዙ ያው ኢንስታግራም ላይ እየተለቀቁ ቲክቶክ ላይ እየተለቀቁ ያሉ ቪዲዮዎች አሉ አይደለ? ከዛ ሩታ ሳትወልድ በፊት ያንን ነገር አይታ ሩታ እንዴት ቅላለችኝ ምናምን ብሎ በቃ እውነት እቺ ልጅ ትወደኛለች ማለት ነው ብሎ አብርሃም ወደ እሷ ሲሄድ እሷ ዝግጁ ናችሁ? ምን እንደተፈጠረ ለማየት ዝግጁ ናችሁ? ላይክ እያደረጋችሁ የሩታ ፋሚሊም የአብርሃም ወዳጆችም እንዲሁም ማለት ነው ላይክ እያደረጋችሁ አሁን ማሳያችሁ ቪዲዮ የሩታ ስራ የሩታ ተግባር ምን እንደሆነ ታውቃላችሁ። ምን ያህል እባብ ሰው እንደሆነች ሩታ ምን ያህል ሰው እየሳመች የምትሸጥ መሆኗን ታውቃላችሁ። ሲጀመር እስቲ ከሱ ይሄን ከዛ በኋላ ቪዲዮ ካየን በኋላ እናወራለን። ራስሽ ለማድረግ ላይ የተበቀልሽ መስሎሻል? አንቺ የተበቀልሽ መስሎሻል? እመኝ ይሄንን ተረጋጋ። ሩታ ማለት እቺ ናት። ሩታ ማለት እንደዚህ አይነት እባብ ሴት ናት። በቀሏ ይሄን ይመስላል። በቀለኛ ሴት ናት ሩታ። አያችሁ? ሩታ ማለት እቺ ሴት ናት። እንደዚህ አይነትም ደግሞ ከኋላ ላይ ከሌላ ወንድ ጋር ምንም የማደርገውም ነገር የለም። እኔ አሁን እኮ የሚጨንቀኝ እንዳንቺን አይነት ሴት እንዴት እንደሚሰጠኝ ነው። ፈጣሪ ግራ አይገባኝ። ይሰጥሃል። አቤት ይስጠኝ። እውነት ይሰጥካል። እንደዚህ የሚንከባ አይንህን ከፈት አድርገው። እንግዲህ ቤተሰቡ ይኸው አብርሃምና ሄርሜላ አብሮ ናቸው እና ግን ከዚህ በፊት ሲያሳዩዋቸው ቪዲዮዎች ሩታ እንደዚህ አይነት ሰው ናት። አብርሃምን ልቡን ሰብረው ነበር። እውነት ነው። እንደዚች እንደ ሄርሜላ አይነት ፍቅር አሰጣት የምትችል ሴት ኬትም አትገኝም። ስለዚህ ሄርሜላና አብርሃም አይለያዩም። አንድ ቪዲዮም አይቼዋለሁ፣ ግን ከቻልኩኝ ዛሬ 2 ቪዲዮ ለመልቀቅ እሞክራለሁ። ሌሊትም ቢሆን እለቃለሁ ብዬ አስባለሁ። አይዶ ነው እና መቼም ሩታን አምኖ አብርሃም ወደ እሱ አይሄድም፣ እርግጠኛ ነኝ።
እና ሄርሜላና አብርሽ በፍቅር እንዲሆኑ ነው ምኞቴ። እናንተስ ምንድን ነው የምትመኙት? ጅብ ውሻ ይጮሃል፣ አንበሳ ደግሞ ስራውን ይሰራል። ይሄ ነው። ገባችሁ? ተቃጠሉ፣ እርር ድብን በሉ። እንግዲህ ምንም ማድረግ አይቻልም። እንዴት እንደሳመችውላ አይታችሁታል? ምረ ምቀኛ አይታችሁታል ወይ? ካላያችሁ አሳያችኋለሁ ደግሜ ማለት ነው። ላቭ ቦታ ሂዱና የምሬ ነው። ለጠፍኩብክ ግን ሰምተኛል። ፍቅር ይብዛ መውደድ ይብዛ በሁሉም ቤት ላይ ሞልቶ ይታይ። አዎ ይታይ አብርሃምና ኤርሜላ ላይ። እንግዲህ ቤተሰቦች የዛሬ ቪዲዮ ይህን ይመስላል። አሪፍ እንደሆነ ተስፋ አደርጋለሁ። ማርያምን ቤት አይደለሁም እውነት ለመናገር በጣም ድክም ብሎኛል። እንግዲህ መልካም ቆይታ። ፕሊዝ ሁላችሁም ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ። ኢንጆይ ዘ ቪዲዮ